ሶላ ስክሪፕቸር አካልክ ከ12 ሐዋርያት አምስቱን ዲና እያረክ ነው ማለት አፈር እያበላቸው ነው። ሶላ ስክሪፕቸር ማለት ምን ማለት መሰላችሁ? የእግዚአብሔር ቃል ብቻ ማለት ነው። ሶላ ብቻ፣ ስክሪፕቸር ቃል ማለት ነው። ሐዋርያው ቅዱስ በርናባስ፣ ሐዋርያው ቅዱስ ታዲዮስ የጻፉትን መጽሐፍ ያስተማሩትን ትምህርት ልታሳየን ትችላለህ? ኦኬ፣ እዚህም ጋር ጽሁፍ በምንድን ነው የሚጻፈው የሚለውን ስናይ በመንፈስ ቅዱስ ሰዎች እየተመሩ ነው የሚጽፉት። ስለዚህ ቶማስ ለምሳሌ ህንድ ነው የነበረው፣ ስለዚህ ሊጽፍ አይችልም። እዚህ ያሉት ሰዎች በመንፈስ ቅዱስ ያው መንፈሱ አንድ ስለሆነ መጻፍ ያለበትና የሌለበትን ስለሚያውቅ በቶማስ በኩል ሊነገረን የተገባው ነገር በጳውሎስ በኩል፣ በጴጥሮስ በኩል፣ በአንድሪው በኩል ሊነገረን የተገባው ነገር በዮሐንስ በኩል ተነግሮናል ብለን እናምናለን። እዚህ ከሆነ ወንጌል ለምን አንድ አልተጻፈም? አራት ለምን ተጻፈ? በዮሐንስ በኩል የሚነገረን በማቴዎስ የሚነገረን ከሆነ ለምን ቅዱስ ጳውሎስ ብቻ 14 መልእክት አልጻፈም? ለምን ቅዱስ ጴጥሮስ መጻፍ አስፈለገው? ኢቭን ወንጌሎቹን እንኳን ብናያቸው አንዱ ወንጌል የጻፈው ሌላው አልጻፈው፣ አንዱ የጀመረበትን ሌላው አልጀመረበትም። ይሄን ማምጣት እየቻልን ለምን ታዲያ እንደዚህ ከሆነ አንዱ ብቻ እንዲጽፍ አልተደረገም? ሌሎቹ የማስተማር ስራ እንዲሰሩ አልተደረገም? የአንዱ ትምህርት በሌላ የሚገኝ ከሆነ ይህን መልስ እኔ አላውቅም። እንለፈው። I just want to emphasize እዚህ 240 ሰው ይታየኛል። ዳኒ በስላሴ አላምንም አላለም። I wish ይሄ ነገር ትዊስት እንዳይሆን ስለምፈልግ ነው። in Danny's defense በስላሴ አላምንም አላለም። But Danny, the problem of what you're saying is it opens the door to rejecting the creed, to rejecting the Trinity, and that is highly problematic. It opens that door. That door is open. So kazi bohala reinterpretation because of cultural differences, because of ideological differences, because of generational differences, you open the door to that heresy. Anta beselase tamnalle. I believe that. I believe it. But what you just did is you opened the door. The gates are now open. You allowed for this conversation. Selase mibal nagar allene bilo saw litayik yichalal. Even deny adargo leading yichalal yalen kone. This is on a different level of heresy, a huge heresy. For me, this statement, with the statement that you just made, is a major heresy than sola scriptura yemilo tamertarasu. This is, I genuinely, Danny, la ክርክር አይደለም እኔ ከልቤ ነው የምልህ። እንደው አንድ ቀን ዝም ብለህ በዚህ ላይ ጸሎት ብታደርግላለሁ። It's a huge problem. ሚስጥረ ስላሴ can be wrong. wrong ነው አላልክም እመሰክራለሁ። Can be wrong ስትል you just opened the door. You just opened the door to a series of different ideological perspectives, epistemological analysis, interpretations, call it whatever. This is a major problem, a huge problem. ስላሴን የሚያክል ነገር. I mean, my heart really does go out for you. ይቅርታ ቀሲስ በጣም ኢሞሽናል እየሆንኩ ነው፣ ምክንያቱም it's a big deal. ማውራት አለ ያለዛም ይሁን ሚስኮት ነው እና ቀሲስ ሲናገሩና በእውነት ነው የሚደረገው። አሁን እኮ ቀሲስ ቢያወሩ እኔን ነው የሚጠይቁት እኮ እኔን ነው የሚጠይቁት። እንዴት መሰለህ ዳኒ ሚስኮትማ እንዳትደረግ እኔን ነው የሚጠይቁትና አሁን ዴቭ በተናገረው ላይ መመለስ አለበት። አለዛም ይሆነው ሚስኮት ያረጋል። ልንገርህ ቆይ ያለውን እንደው ሚስኮት እንዳትደረግ ነው ያለ አውቄያለሁ። ቆይ ስማኝና ትቀጥላለህ አንተም ያለውን ልንገርህና ስማኝ። ኖ እንደዛ አይደለም። ቆይ እኔ አሁን ዳኒ ቀሲስ አላወሩም። ትንሽ ሪስፔክትም አድርጋቸው። ምን መሰለህ እኔ እድል እሰጥሃለሁ። አንድ ነገር ብቻ ልንገርህ። እኔ የተረዳሁትን ዲያቆን ዳዊት አሁን ምንድን ነው ያለው? አንተ በስላሴ አላምንም አላልክም፣ ወይም የአንተ ሴክት ወይም አንተ አላልክም። ነገር ግን የኒቂያ ጉባኤ ግን ሊሳሳት ይችላል ማለትህ በስላሴ ለማያምኑ ሰዎች ላለማመናቸው እድል ሰጥተሃል ነው ያለ እንጂ አንተ አታምንም አላለህም። ከዚህ ውጪ ሚስትሪ ፕሬዝዳንት ከተደረክ ይሄው ልስጥህና ራስን ተናገር አስተካክለ፣ ከዛ ወደ ጥያቄ ይመጣሉ። ቴንኪው። ሲጀመር ስላሴን ልክ በኒቂያ ላይ እንደተጀመረ አድርጎ የማቅረብ አታውቅም እኮ አይደለም ዴቭም ችግር ታውቃለህ፣ ጥያቄ የለውም። ግን ስላሴና ኒቂያ ምን ያገናኘው? ሲጀመር ሁሉም አባቶች አንድ ባንድ ቼክ አድርጌያለሁ። ቴዎፍለስ፣ ተርቱሊያን፣ ክሌመንት ኦፍ አሚን አባቶችን በጠራ ምን ያደርግላቸዋል? ሁሉም ጽፏል። ሁሉም እንዳውም ስራዬ ብዬ ሰርች አድርጌያለሁ። ከትንንሾቹ ከፓፒያስ ጀምሬ ማለት ነው 10 ፍራግመንት ነው ያለው። ሁሉም ይደግፋሉ ያንን።
ስለዚህ ስላሴ ላይ የኔ ቪዲዮ 60 ቪዲዮዎች አሉ። ከ60 ጥቅስ ያለው የስላሴ ሁለተኛ ቪዲዮ የሱ ነው። በስላሴ ጉዳይ ላይ መጽሐፍ ቅዱስ ምን ይላል? ከኢሳያስ ጀምሮ እስከ ይሁዳ ድረስ 60 ጥቅሶች አድርጌ ቪዲዮ ሰርቻለሁ። ስለዚህ ስላሴን መካድ ማለት አስቸጋሪ ነው። መጽሐፍ ቅዱስን አቃጥሎ ሙስሊም መሆን ነው ወይ ደግሞ ኤቲስት መሆን ነው፣ አይቻልም። ስለዚህ ይሄ ያለቀ ጉዳይ ነው። ነገር ግን ጉባኤቶች እንደ እግዚአብሔር ቃል አይወሰዱም ነው የኛ ሙግት እንጂ ስላሴን መካድ የሚባል ነገር የለም። አንድ ሰው ስላሴን ከካደ ክርስቲያን መሆን አይችልም። ስላሴን ከካደ ክርስቲያን መሆን አይችልም። አንድ ነገር ልበልና ወደ እርሶ እመጣለሁ። the problem with what you're saying is twofold, Danny. አንደኛ ነገር you're not just saying Nikia is fallible እያልከን አይደለም. Everything outside of the Bible is fallible and can be wrong እያልከን ነው. So that includes all of the churches, the apostolic, the early church fathers writing can be wrong. So that includes the teachings and all the writings that you're talking about. ስለ Trinity የጻፉት በሙሉ it can be wrong እያልከን ነው መጀመሪያ። ሁለተኛ, what I asked you about is not just about the council but about the creed. The creed. You're not saying the creed is infallible. The creed can be wrong. What is on the creed? The teaching of the Trinity. You're telling me that the teaching of the Trinity can be wrong because it's on the creed. ለመጨረሻው ፓርት ነው እንደዛ ያልኩ። የመጨረሻው ፓርት ላይ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ለምትለዋ ነው ኢንፋሊብል ነው ያልኩ። No, I even asked you in the beginning እኮ ይሄንን ጠይቄሃለሁ። This part, I believe in God the Father Almighty, creator of heaven and earth የሚለውን do you think this is infallible or fallible? ጽሁፉ የተዋቀረው ፋላብል በሆኑ ሰዎች ፋላብል በሆነ ሲስተም ነው የተዋቀረው። ግን አባቶቻችን አትይዛፍ ፋላብል ነው እያልከኝ ነው አይደለ? That's what you're telling me. This is fallible. This statement is fallible. ኖ ስቴትመንቱ ፋክቱ ከእግዚአብሔር ቃል አንጻር ትክክል ነው። ነገር ግን እዚህ ጋር ያለው ፋላብል ነው። ትክክል ነው ትክክል አይደለም አይደለም። ይሄንን አይደለም ጥያቄ። ይሄ ስቴትመንት ፋላብል ነው ኢንፋሊብል ነው? በቃ ከመጽሐፍ ቅዱስ ውጭ ያሉ ጽሁፎች በሙሉ 100% ፋላብል ናቸው። ይሄ ፋላብል ነው እያልከኝ ነው። This is fallible እያልከኝ ነው። Exactly. I believe in God the Father Almighty. ከመጽሐፍ ቅዱስ ውጭ ያሉ በሙሉ ፋላብል ናቸው። እኔ ጨርሻለሁ። ቀሲስ የእርሶ ነው። ጥሩ። በነገራችን ላይ ሐዋርያት ራሳቸው እንደተናገሩት የመጀመሪያው ከመጽሐፍ ቅዱስ ውጪ ያለው ፋላብል ነው ከተባለ መጽሐፍ ቅዱስ ሐዲስ ኪዳን እንኳን የጻፉ ጸሐፊያን ማን ናቸው ብለንና አራቱ ወንጌላውያን አሉ። የሐዋርያት ሥራ ዘው ቅዱስ ሉቃስ ነው። ከዛው ቅዱስ ጳውሎስ አለ 5፣ ቅዱስ ጴጥሮስ አለ 6፣ ቅዱስ ዮሐንስ 7፣ ቅዱስ ያዕቆብ 8፣ ቅዱስ ይሁዳ 9። እንግዲህ ሁለቱ አርድእት ናቸው፣ 7 ሐዋርያት ናቸው። እንግዲህ ከ12 ሐዋርያት 7ቱ ናቸው የጻፉት። ስለዚህ በቃል ያስተማሩት ራሱ ፋሊብል ነው እያልን ነው። በነገራችን ላይ ሶላ ስክሪፕቸር አዛ ድረስ ነው የሚሄደው። ይሄ በቃል ያስተማሩት ኢንፋሊብል ነው። በቃል ያስተማሩት ኢንፋሊብል ቆይ ምን ላይ ያገኘ ይኸውልህ፣ አድምጠኛ። እነሱ አንደኛ መሰረታዊ ነገር መጀመሪያ ሰማኝ ዳኒ። አንደኛ የጻፉት ሰዎች እንቁጠራቸው ካል ሁለቱ አርድእት ናቸው፣ ቅዱስ ሉቃስና ቅዱስ ማርቆስ። ሐዲስ ኪዳን የጻፉት ሰዎች 9 ናቸው። 2 ስንቀነስ 7 ይቀራሉ። እንደው ራንደምሊ ብናመጣ 7ቱ እንኳን ሙሉን አልጻፉም። እንደውም ቅዱስ ዮሐንስ ይላል በጽሁፍ ከመናገር ይልቅ ይላል ሁለተኛ መልእክቱ ላይ መጥቼ አፍ ለአፍ ልናገር ወዳለሁ ይላል። ቅዱስ ጳውሎስም በቃልም ቢሆን የነገርናችሁ አምስቱ አልጻፉ። ስለዚህ 5ቱ ሐዋርያት የጌታን ትምህርት አላስተማሩ ማለት ነው። ስላልጻፉ ፋሊብል ናቸው እያልን ማለት ነው። ኢንፋሊብል ካል ሶላ ስክሪፕቸር አፈር በላ ማለት ነው። በቃ ዛት ሲት ለምን ስክሪፕቸር የላቸውም? እነሱ በቃል ነው ያስተማሩት። ትምህርታቸው ደግሞ ያለው ቸርች ላይ ነው። ስለዚህ እንዴት አድርገህ ይሄንን አንደኛ ይሄ ነው ጥያቄ፣ እኔ መሰረታዊ ጥያቄ። የ5ቱን ሐዋርያት ትምህርት አሳየኝ ብለህ ልታሳየኝ አትችልም። ስለዚህ ሶላ ስክሪፕቸር አካልክ ከ12 ሐዋርያት 5ቱን ዲና እያረክ ነው ማለት ነው። አፈር እያበላሃቸው ነው ማለት ነው። አልቀበልም ያልክ ነው። የክርስቶስ ሐዋርያትን
ወሳኝ ስለሆኑ ነው። እንደው ነገ የምናከብረው በዓለ ጰራቅሊጦስ ነው። ከጰራቅሊጦስ በፊት በይሁዳ ፋንታ መንፈስ ቅዱስ እንዲሾሙ ያደረጋቸው ቅዱስ ማቴዎስ የግድ ነው 12 መሆን አለበት። የብሉይ ኪዳን ቤትም በ12 ቤት ነው የቆመው። አየህ፣ ስለዚህ ቢያንስ 5ቱን ሐዋርያት ከሰከስካቸው ማለት ነው። ሶላ ስክሪፕቸር ይሄን ነው ያመጣው። አንድ ጥያቄ ይሄ ነው ማለት ይሄ ሰጀሽን ነው። ልታልፈውም ትችላለህ፣ አስተያየትም ልትሰጥበት ትችላለህ። ሁለተኛ ግን እሺ መልሶትና ይቀጥላል። ይኸውልህ ሲጀመር እኛ ሶላ ስክሪፕቸራ ስንል ምንን ነው የምንለው የሚለውንም ማወቅ አለባችሁ። ሶላ ስክሪፕቸራ ስንል መጽሐፍ ቅዱስ ብቻ አይደለም። የቃሉ ትርጉም ራሱ ስክሪፕቸራ መጽሐፍ ቅዱስ ብቻ ማለት አይደለም። ሶላ ስክሪፕቸራ ማለት ምን ማለት መሰላችሁ? የእግዚአብሔር ቃል ብቻ ማለት ነው። ሶላ ብቻ፣ ስክሪፕቸር ቃል ማለት ነው። ስለዚህ ሶላ ስክሪፕቸራ ስንል የእግዚአብሔር ቃል ብቻ ማለት ነው። የበላይ በዚህ እንስማማ እንጂ የተጠረዘው ወይም የእግዚአብሔር ቃል ከየት ነው የሚገኘው? ዳኒ እዚሁ መልስልኝ። የእግዚአብሔርን ቃል የምናገኘው ከየት ነው? የእግዚአብሔር ቃል የምናገኘው ስክሪፕቸር ላይ አይደል? ስክሪፕቸር ብቻ አይደል? ቢጨርስና እንደፈለጉ ይጠይቆኛል። ሶሪ ኦኬ። ስለዚህ ሶላ ስክሪፕቸራ ማለት የእግዚአብሔር ቃል ብቻ ማለት ነው። ከዛ ወደ ሁለተኛው ፖይንት ልምጣ። ሁለተኛው ፖይንት ደግሞ ምንድነው? የእግዚአብሔር ቃል ስንል የተጻፈው ብቻ ነው። እየሰማን እንትን እንዳይሆን መጽሐፍ ቅዱስ ማለት የተጻፈ መጽሐፍ ነው አይደል? አዎ፣ ግን አትጠይቀኝ። አሁን ስጨርስ ትጠይቃለህ ከፈለክ። አይ ኖ ማለት እየሰማን መጽሐፍ ቅዱስ ብቻ ማለት የተጻፈው አይደለም ማለት ኢትስ ኦኬ። ዲሲሰጥ ታወራለህ። ቴንክ ዩ። ምክንያቱም ሀሳቤን ትበትናለህ እንጂ ምንም አታውቅም። ከዛ በኋላ ደግሞ ስትጠይቅ መልሳለሁ። ቴንክ ዩ ዊዝ ኦል ዲው ሪስፔክት ብራዘር አዳም ይዘማችሁ ብራዘር በነገራችን ላይ እሺ። ከዛም የእግዚአብሔር ቃል ብቻ ማለት ነው የመጀመሪያው ማለት ነው። ወደ ሁለተኛው ፖይንት ልምጣ። ወደ ሁለተኛው ፖይንት ስመጣ የእግዚአብሔር ቃል የምንለው እነ ጳውሎስ የጻፉትን ብቻ ሳይሆን የተናገሩትን ጭምር ነው። የተናገሩትን ጭምር። ስለዚህ ሐዋርያት በሕይወት ኖረው በመንፈስ የሚናገሩት በጽሁፍ ውስጥ እናገኘዋለን። በጽሁፍ ውስጥ እናገኘዋለን። የቀረ ነገር የለም ብለን እናምናለን። በጽሁፍ ውስጥ ነው የምናገኘው። ይሄ ጽሁፍ ደግሞ ቅዱስ በርናባስ የጻፈውን ታሳየኛለህ? ቅዱስ በርናባስ ለምሳሌ የጻፈውን ሐዋርያው ቅዱስ በርናባስ፣ ሐዋርያው ቅዱስ ታዲዮስ የጻፉትን መጽሐፍ ያስተማሩትን ትምህርት ልታሳየን ትችላለህ? ኦኬ። እዚህም ጋር ጽሁፍ በምንድን ነው የሚጻፈው የሚለውን ስናይ በመንፈስ ቅዱስ ሰዎች እየተመሩ ነው የሚጽፉት። ስለዚህ ቶማስ ለምሳሌ ህንድ ነው የነበረው፣ ስለዚህ ሊጽፍ አይችልም። እዚህ ያሉት ሰዎች በመንፈስ ቅዱስ ያው መንፈሱ አንድ ስለሆነ መጻፍ ያለበትና የሌለበትን ስለሚያውቅ በቶማስ በኩል ሊነገረን የተገባው ነገር በጳውሎስ በኩል፣ በጴጥሮስ በኩል፣ በአንድሪው በኩል ሊነገረን የተገባው ነገር በዮሐንስ በኩል ተነግሮናል ብለን እናምናለን። ሲቀጥል ተናጋሪዎቹ ደግሞ ቆይ እንደዛ ከሆነ እዚሁ ላይ ዳኒ ይቅርታ ዳኒ እንደዚህ ከሆነ ወንጌል ለምን አንድ አልተጻፈም? 4 ለምን ተጻፈ? በዮሐንስ በኩል የሚነገረን በማቴዎስ የሚነገረን ከሆነ ለምን ቅዱስ ጳውሎስ ብቻ 14 መልእክት አልጻፈም? ለምን ቅዱስ ጴጥሮስ መጻፍ አስፈለገው? ኢቭን ወንጌሎቹን እንኳን ብናያቸው አንዱ ወንጌል የጻፈው ሌላው አልጻፈው፣ አንዱ የጀመረበትን ሌላው አልጀመረበትም። ይሄን ማምጣት እየቻልን ለምን ታዲያ እንደዚህ ከሆነ አንዱ ብቻ እንዲጽፍ አልተደረገም? ሌሎቹ የማስተማር ስራ እንዲሰሩ አልተደረገም? የአንዱ ትምህርት በሌላ የሚገኝ ከሆነ ይህን መልስ እኔ አላውቅም። እንለፈው። ይሄ ጨዋነት ነው። ሁለተኛ ጥያቄ ላይ ልምጣ ወንድሜ። ሁለተኛ ጥያቄ ደግሞ ምንድን ነው? ቅድም ስትናገር መጽሐፉ ኦቶሪቴቲቭ ነው፣ ኢንፋሉዌብል ነው፣ ግን የሰዎች መረዳት ፋሉዌብል ሊሆን ይችላል አልከኝ። ካልተሳሳቱ ትክክል ነኝ? ሊሳሳት ይችላል። ነገር ግን ሊሳሳት ይችላል ጽሁፉ የሚያነበው ሰው ማለት ነው። የሚያነበው ለምሳሌ አሁን የማቴዎስ ወንጌልን ሳነብ መረዳቴ ትክክል ላይሆን ይችላል። የማቴዎስ ወንጌል በራሱ ግን ኢንፋሊብል ነው ማለት ነው። ትክክል ነህ። ለምሳሌ አሁን እንደዚህ ከሆነ የማቴዎስ ወንጌል ለአንተም ተሰጠ፣ አንተም ትቀበለዋለህ፣ እኔም ኦርቶዶክሱ እቀበለዋለሁ። ሌሎቹም ክርስቲያንን የሚሉ ዲኖሚኔሽኖች ፕሮቴስታንት ውስጥ ብቻ እንግዲህ ከ45,000 በላይ ነው ያለው። ካቶሊኩ አለ፣
ጆሆቫ ዊትነሱ መቀበላለሁ ባይ ነው። አሁን እኛ ታዲያ አንዱን ማቴዎስ ወንጌል አንብበን በዛ ላይ መግባባት ካልቻል የኔ ነው ትክክል ስትል እሱን ኦቶሪቲ ከየት አገኘው? ከመጽሐፍ ቅዱስ ኦቶሪቲውን ወስደህ ለራስህ ማድረግህ አይደለም ወይ? ኦቶሪቴቲቭ ስክሪፕቸር ነው አልከኝ። ኖ ስክሪፕቸርም ላይማ አንድ ልንሆን አልቻልንም። ሶ ማን ነው የሚተረው? እኔ እንደዚህ ተረዳሁ እያልከኝ ነው። ስለዚህ ኦቶሪቲውን ለግለሰቡ አልሰጠኸውም ወይ? ሊሳሳት ይችላል። እንዴት በምን ስልጣን አንተ እኔን ትሳሳታለህ ትለኛለህ? እኔስ በምን ስልጣን አንተን ትሳሳታለህ እልሃለሁ? የተቀመጠ መልስ አለው። የዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 2 ቁጥር 20 እና 21 ላይ መልሱ ተጽፏል። እንደዚህ ይላል። የዚህ ጥያቄ መልስ ማለት ነው። እውነትንም ስለምታውቁ የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም ብሎ አማኞች በመንፈስ ቅዱስ ሲመሩ እውነትን እንደሚያውቁ ከዚህ ጥቅስ እንረዳለን ማለት ነው። ምን አልኩኝ? እውነትን የምታውቁ ስለሆናችሁ ለሚያነበው ሁሉ ነው የተጻፈው። ይኸውልህ ወንድምዬ አድምጠኝ ዳኒ፣ አሁን ይሄ እኮ እውነትን ስለምታውቁ ጽፍላችኋለሁ ያለው ሁለት ጥቅስ ስለሆነ ያንን መጽሐፍ አምኖ ለተቀበለ ሁሉ ነው አይደል? እሺ ሁለት ጥቅስ ነች። 27 እና 21 ማንበብ ስላለብኝ ነው። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም ካለ በኋላ 27 ቁጥር ላይ እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነት እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ ብሎ የመንፈስ ቅዱስ እገዛ ካለበት አንድ ሰው የእግዚአብሔርን ቃል አንብቦ ሊረዳ እንደሚችል እናያለን። ስለዚህ ይህን ጥያቄ ከመለጥኩ በኋላ የሰዎች የመረዳት አቅም መጽሐፍ አልመለስከውም። አድምጠኝ አንድ እዚሁ ጋር ወደፊት ሳትሄድ ይሄ የተጻፈው መጽሐፉን ተቀብለው ለሚያምኑ ሁሉ ነው አይደለም? ስፔሲፊክ አድርጎ እናንተ የከሌ ሰዎች ብቻ አላለም አይደል? እውነትን የምትረዱ ማለት የሚያነቡት ለእኮ ኦፍኮርስ የኔም ጥያቄ እኮ ይሄ ነው እኮ ኦፍኮርስ። አሁን ሰውየውም የሚልህ ያም ሰው የሚልህ በመንፈስ ቅዱስ ተሞልቻለሁ፣ መጽሐፍ ቅዱሱን እቀበለዋለሁ፣ አምነዋለሁ፣ ስለዚህ ተጽፎልኛል፣ እውነትን እንደምረዳ መጽሐፉ መስክሮልኛል ይላል። አንተም እንደዛ ትለዋለህ፣ ሌላውም እንደዛ ይላል፣ እኔም እንደዛ እላለሁ። ሶ እንዴት እንግባባ ነው? ማን ነው ብድግ ብሎ አይ ለአንተ አልተጻፈም የሚለው? ለአንተ አልጻፈም እንዳይለው ይሄው አምነዋለሁ እኮ ተቀብየዋለሁ ይላል። መንፈስ ቅዱስ የለህም እንደትለው አለኝ ይላል። በምን ምንድነው ቀሲስ የጠየቁ ጥያቄ? አንተም እረዳለሁ ትላለህ፣ ያኛውም ሰው እረዳለሁ ይላል። ስለዚህ ሁለት መረዳቶች ከሰውየው አንጻር ስለሚለያይ ማን ነው ትክክል? ጽሁፉ እንደው አለ ነው ያሉ ያሉት። ይሄ ነገር የኛ ሪስፖንሲቢሊቲ ነው፣ የኔና የዛ ሰው ሪስፖንሲቢሊቲ ነው። ሁላችን መጽሐፍ ስናነብ ኃላፊነት አለብን። ይሄ ነገር በእኛ እምነት ውስጥ ብቻ ያለታው በእናንተ እምነትም ጭምርም ነው። እናንተ ለምሳሌ ምንም እንኳን ቤተክርስቲያን ሴንትራላይዝ በሆነ መልኩ ትምህርቱን ብታወርድም በምርጫ ነው ኦርቶዶክስ የሆናችሁት። ስለዚህ ያኔ ለምሳሌ ኦርቶዶክስ ለመሆን መረጣችሁ፣ አንብባችሁ አይደለም በምርጫ ይሲ እዚህ ጋር ሎጂኩ ማየት ያለብን እኛ ስናነብ እንመርጣለን። እናንተ ደግሞ ወደ ኦርቶዶክስ ስትገቡ መርጣችሁ ነው። አንድ ሰው ሙስሊም የሆነው መርጠው። ስለዚህ የሰዎች የመወሰን አቅም በሁሉም ሰዎች እኮ ሊሳሳት ይችላል። አድምጠኝ የሰው የመወሰን አቅም አሁን የአንተን የመወሰን አቅም ከኔ የመወሰን አቅም የኔን የመወሰን አቅም ከአንተ የመወሰን አቅም who makes you to judge this man አንተን እንዲህ እንድትወስን ያደረገ እኔ የተሻለ ነው ያደረኩት አንተ የተሻለ አይደለም ያደረከው እንድትል ትችላለህ ወይ? አዎ መርጠህ ነው ይላልከኝ። አዎ መርጬ ነው የመረጥኩበት፣ ግን መንገድ አለኝ። እኔም አንብቤ ተረድቼ ነው ቁጭ ብዬ አይደለም። ይሄው እኮ እየተነጋገርኩ ነው ካንተ ጋር። ያልተረዳ ሰው ነኝ እንደምጠይቀህ ጥያቄ ያልተረዳ ሰው የሚጠይቀው ጥያቄ ይመስላል? ተረድቼ እኮ ነው እየጠየቅኩ ያለው። አንተም ተረድተህ እኮ ነው እየመለስክ ያለው፣ ለመመለስ እየጣርክ ያለው። ስለዚህ ማን ነው ታዲያ ጀጅ የሚያደርገው ነው? በቃ አየህ፣ እዚህ ጋር ነው አሁን ትልቁ ጉዳይ ያለው። አንተ የምትለውን መከራከሪያ ሐሳብ ሁሉ እዛ አጠገብ ያለ ካንተ ተቃራኒ ያለውም ሰው ያነሳዋል። ስለዚህ ማን ነው ታዲያ እዚህ ላይ የበላይ አስተዳዳሪ የበላይ ዳኛ? ለግለሰቦቹማ ከሰጠኸው ቴንኪው መለስክልኝ። አዎ
የዚህ የሶላ ስክሪፕቸራ ኢንድ ጎሉ ኢንዲቪጁዋሊዝም ነው። ሰውን ብቻውን ማስቀረት ነው። ዛት ሲት ቤተክርስቲያን የምትባል ነገር ህብረት የሚባል ነገር ኤክሌሲያ የሚባል ነገር ድምጥማጡን ማጥፋት ነው። ዛት ሲት ተግባብተናል። በቃ ለኔ በደንብ መልሰልኛል። አውቶሪቲ የለም እዚህ ጋር ቀሲስ በተናገሩ ላይ ለማለት ነው። እሺ ቀሲስ በተናገሩ ላይ ለምን መሰለህ ኢምፖርታንት ስለሆነ ምንድነው ቀሲስ ያሉት? አንድ ሰው በራሴ መረዳት እረዳለሁ ካለ በራሴ ውሳኔ ወሰናለሁ ካለ የቤተክርስቲያን አስፈላጊነት እና በዛ ዙሪያ የተነሱ ነገሮች ሰምታችኋል ከደቂቃዎች በፊት። the problem is እግዚአብሔር በዚህ መልኩ ነው የሚያናገረን። ለምሳሌ ጳውሎስን እንመልከት። ለእኔ ለራሴ ገለጠልኝ ያለው ጳውሎስ ሄዶ ቼክ ማድረግ አላስፈለገውም። ጴጥሮስና ያዕቆብና ዮሐንስ ከመጨረሻ ላይ ነው ምናልባት በከንቱ ደክሜ እንዳይሆን ብሎ ራሱን አሳወቀ። ስለዚህ ጌታ ለጳውሎስ የገለጠ ተመስክሮለታል። ኖ ተሳስታል። እዚህ ላይ አልሰድህም። መጨረሻ ላይ አይደለም ገና ሲጀመር ጌታ ራሱ ሲልከው ወዴት ላከው መሰለ? ድነሃል በዛው በዚህ ቀጥል አይደለም ያለው። ሐናንያ የሚባል ሰው አለ፣ ወደ እርሱ ሂድ፣ እርሱ የምታረገውን ይነግርሃል ነው ያለው። 9 ኦፍ ኮርስ አኮ። ስለዚህ አሁን ምን አለው ማለት ነው? ይሄ ሰውዬ ከእግዚአብሔር ብቻ አይደለም ምስክርነቱ፣ ወደ ሐናንያ መሄድ አለበት። ከዛው ያው ጌታ ለቅዱስ ጳውሎስ የተገለጸ ጌታ ክብር ይግባውና ለሐናንያ ደግሞ ተመልሶ ተገለጸ። አየው ከበላይ ኦቶሪቲ ሁለቱን አንድ ያደረገ እምቢ የማይሉት ጌታ አለ ማለት ነው። የበላይ አለ ማለት ነው እንጂ ነጥሎ ሶላ ብሎ ለብቻ ጠቅልሎ ለአንተ ብቻ የሚሆን አለ፣ ሌሎች ቢስማሙም ባይስማሙም አንተ በገባ ሂድ የሚል የለም ማለት ነው። ገና ሲጀምር ቅዱስ ጳውሎስ በሐናንያ በኩል አፕሩቭ ተደርጓል ማለት ነው። ሐናንያም አፕሩቭ አድርጎታል። ቅዱስ ጳውሎስ ጌታ ምንድን ነው? ወደ ሐናንያ ሄዳለሁ፣ ለሐናንያ ደግሞ ጳውሎስ የሚሉት ይመጣል አለው። አየህ ከዛ በኋላ ደግሞ እነ ቅዱስ ጴጥሮስ ደግሞ መሰከሩለት። ምን ብለው? በጸጋ የተሞላ ቀሲስ ይወሉት። እዚህ ጋር እኮ የኔን ሎጂክ አይደለም ያስቀመጡት። ራሱ ጳውሎስ ከሐናንያ ወንጌልን ተቀበልኩ አላለም። እኔ ወንጌል የተቀበልኩት ከራሱ ከጌታ ነው ያለው። እኔ እኮ የራሴን ቃል ባመጣ ችግር የለውም። እኔ የተቀበልኩት ከራሱ ከጌታ ነው ካለ ጳውሎስ የጳውሎስን ትምህርት ይሄንን ያመነው ይኸውልህ የቅዱስ ጳውሎስን ታዲያ ይሄን ንግግሩ ለምን እንዳመነለት ታውቃለህ? በሐናንያ በኩል ከተጠመቀ በኋላ ወደ ደቀ መዛሙርት ከተቀላቀለ በኋላ የክርስቶስ አገልጋይ መሆኑ ከተረጋገጠ አፕሩቭ ከተደረገ በኋላ በቀጥታ ግን ትምህርትን የተማረው አደራ የተሰጠው ከማን እንደሆነ መግለጽ ይችላል። አሁን ለምን አይ ቢባል ምስክር አለው። አየህ ሐናንያ የሚባል ታላቅ ምስክር አለው። እነ ቅዱስ ጴጥሮስ ምስክር አሉት። ሳውልና በርናባስን የሐዋርያት ሥራ ምዕራፍ 13 ላይ ሐዋርያትም ከጾሙና ከጸለዩ በኋላ ይላል መንፈስ ቅዱስ ለፈለኩት አገልግሎት ሳውልንና በርናባስን ለዩልኝ አላቸው ይላል። ደግሞ አላቸው ነው የሚለው ለጠቅላላ ሐዋርያቱ። ስለዚህ ቅዱስ ጳውሎስ አሁን ብድግ ብሎ እኔ መንፈስ ቅዱስ ነው ከጌታ ነው የተቀበልኩት ቢል ኦፍ ኮርስ ለምን መንፈስ ቅዱስ ደጋግሞ ተናግሯል። ራሱ ጌታ ለሐናንያ ተናግሯል። ስለዚህ በምስክር ፊት የታወቀን ፋክት ስለሆነ እየተናገረ ያለው ችግር የለም። ሶላ ስክሪፕቸር እኮ ግን የሚለው ምን መሰለህ? ማንም ይመስክርልህ አይመስክርልህ ምንም ኢዳዝም ማተር። ብድግ ብለህ ብቻ ተነስተህ አንተ ተገለጠልኝ ማለት ትችላለህ። ሸክም አለብኝ ብለህ ባለ ራእይ ነኝ ብለህ የራስህን የሆነ ሱቅ ታቋቁማለህ ማለት ነው። ዛት ሲት ፎር እንደዛ አይደለም። ሶላ ስክሪፕቸራ ማለት የእግዚአብሔር ቃል ዋና ባለስልጣን ነው ይላል። ለምሳሌ እኔ አሁን የእግዚአብሔር ቃል ገልጦልኛል አመነዝራለሁ ካልኩኝ ኖ የእግዚአብሔር ቃል እንዳይልም እኮ አመንዝራ የእግዚአብሔር መንግስት አወርስ ብላችሁ ታረሙኛላችሁ። አይ የእግዚአብሔር ቃል እኮ ስረቅ ብሎኛል ካልኩኝ አይ ሌባ እኮ የእግዚአብሔር መንግስት አወርስም ትሉኛላችሁና የእግዚአብሔር ቃል ልቅ አድርጎ አይለቅም። ግን እንደዛም ሆኖ በሰዎች መካከል ሲቀጥል ሶላ ስክሪፕቸራ ዳኒ የመጨረሻ ጥያቄ ልጠይቅህ፣ ምክንያቱም አይ ዶንት ቲንክ ዲስ ኢዝ ጎይንግ ኤኒዌር እና ምናልባት ከቀሲስ ጋር የተያያዘ ጉዳይ ነው እና የምጨምረውም አንድ ሁለት የምትለው ነገር ካለ እንትን እንሰጣለሁ። ግን የእግዚአብሔር ቃል ሊሳሳት ይችላል? የእግዚአብሔር መንፈስስ? መንፈስም ፈጽሞ አይሳሳትም።
ያው እግዚአብሔር ቃል በመንፈሱ አይደለም የሚናገረው። ያ እንግዲህ ነገ ጰራቅሊጦስ እንደምናከበር ታውቃለህ አይደለ? ችግር የለውም፣ ነገ እናከብራለን። ማክበሩ አለማክበሩ ሳይሆን ያው መጽሐፍ ቅዱስ ላይ የተጻፈ ኃይለ ቃል ነው። እንግዲህ መጽሐፍ ቅዱስ አይሳሳትም፣ ኢንፋሊብል ነው የምንለው የእግዚአብሔር ቃል ስለሆነ ነው አይደለ? እና የእግዚአብሔር ቃል ደግሞ አይሳሳትም ብለናል። አይሳሳትም፣ ምክንያቱም እግዚአብሔር ነው ተናጋሪ። በበዓለ ሀምሳ መንፈስ ቅዱስ ሐዋርያት ላይ አደረ፣ መንፈስ ቅዱስን ተሞሉ ብለህ ታምናለህ? ትክክል ነው። እሺ፣ ከዛ በኋላ ሐዋርያት የተሰሩት ስራ መንፈስ ቅዱስ ጋይድ እያደረጋቸው ነው አይደለም? በዛ ሰዓት ላይ ተሳስተዋል ማለት ትችላለህ? ሐዋርያት ሊሳሳቱ ይችላሉ? በስጋ በተገለጡ ጊዜ ተሳስተዋል። ለምሳሌ ገላትያ 2:11 ላይ ጴጥሮስ ስቶ ፍርድ ይገባዋል ተብሎ ነበር። My question is መንፈስ ቅዱስ ጋይድ እያደረጋቸው በነበረ ሰዓት ሐዋርያት ተሳስተዋል ልትል ትችላለህ? እሱም አልኩኝ አይሳሳቱም አልኩኝ። ምክንያቱም መንፈስ ቅዱስ ከነሱ ጋር ስላለ ጋይድ እያደረጋቸው ስለሆነ ካለ ሰዎች አይሳሳቱም። እሺ፣ መንፈስ ቅዱስ ካለ ሰዎች አይሳሳቱም። ሆሊ ትራዲሽን የምንለው ባይ ዴፊኒሽን መንፈስ ቅዱስን ሰው መስማት ከቻለ ሰዎች መንፈስ ቅዱስን መስማት ከቻሉ መንፈስ ቅዱስ ደግሞ አምላክ ስለሆነ ሊሳሳቱ አይችሉም። እኛ ደግሞ ሆሊ ትራዲሽን አይደለም፣ ሆሊ ትራዲሽን ቅዱስ ትራዲሽን ወይም ቅዱስ ትውፊት የምንለው መንፈስ ቅዱስ ሐዋርያትን እየመራቸው የደነገጉት ስርዓት ነው። ያ ስርዓት እንዴት ሊሳሳት ይችላል የሚል ጥያቄ ነው አለ። ሐዋርያት ነው ወይስ አባቶችን ነው የምትለኝ? ሐዋርያት አይሳሳቱም ያለው አባቶች ለምሳሌ ሆሊ ትራዲሽን የምትለው ለምሳሌ አንድ ጊዜ ቆይ አንድ ሆሊ ትራዲሽን የምትለው ሰው ሊጠመቅ ሲል ለምሳሌ ወተት ይጠጣል፣ ማርም ይበላል፣ ከተጠመቀ በኋላ ሻወር ይወስዳል። እሱ አይነት ትራዲሽን ነው የምትለው? ሜኪንግ አ ጀነራል ስቴትመንት። እሱን ዲቴል ውስጥ አንግባ፣ ችግር የለውም። ጀነራል ከሆነ ችግር የለውም። ለምሳሌ አትናሽንስ ስላሴን በተመለከተ የጻፈው ሚሳሳት አይደለም። ልጨርስ ወንድሜ ዳኒ። ሆሊ ትራዲሽን የምንለው መንፈስ ቅዱስ ጋይድ አድርጓቸው የደነገጉት ስርዓት ነው። ለምሳሌ ከዚህ ምሳሌ ስጠኝ ብትለኝ ባለፈውም ዲስከስ እየተደረገ ሰምቻለሁ። ዲቴል ዲቤት ማድረግ ባይፈለግም እንደ ቅዱስ ሜሮን አይነቱ ማለት ነው። ኤክስፕሊሲትሊ ከሐዋርያት እየወረደ እየተዋረደ የመጣ ትራዲሽን ነው። በሐዲስ ኪዳን ላይ እጅ በመጫን ነበረ መንፈስ ቅዱስ የሚቀበሉት። ከዛ በኋላ ወደ ቅዱስ ሜሮን ሄደ ብሎ ግሬጎሪ ናንዚያንዝስ ጽፏል እዛው ላይ ማለት ነው። ወን ኤግዛምፕል ለምሳሌ ማለት ነው። እነሱ ራሳቸው ስለመሰከሩ ከሐዋርያት እየወረደ ነው የመጣ ነው ብለው። ስለዚህ ማይ ኳስችን ኢዝ እነዚህ ስርዓት የተደረገው መንፈስ ቅዱስ መንፈስ ቅዱስ ጋይድ እያደረጋቸው ከሆነ ያ አክሽንን ዲፋይን የምናደርገው ሆሊ ትራዲሽን ከሆነ ሆሊ ትራዲሽን ፋለብል ነው ኢንፋለብል ነው? ሆሊ ትራዲሽንማ ምንም ጥያቄ የለውም። አንጀምር እኮ የጨረስነው ጉዳይ ነው። ፋለብል ኢንፋለብል እግዚአብሔር ቃል ብቻ ነው። ሜሮን ደግሞ ከተርቱሊያን በፊት አታሳየኝም። ሌትስ ስሎው ዳውን። የእግዚአብሔር ቃል ኢንፋለብል ነው ብለናል። የእግዚአብሔር ስፒሪት ግን ፋለብል እያልከው ነው። እንደገና ማ ጎን ባክ አም ኮንፊውዝድ። የእግዚአብሔር መንፈስ ኢንፋለብል ነው። ነገር ግን በሐዋርያት ኮንቴክስት ነው የምናወራው እንጂ አባቶች መንፈስ ቅዱስ ከሰዎች ጋር ከሆነ ሰዎች አይሳሳቱም አላልክም? አዎ። ስለዚህ መንፈስ ቅዱስ ከዛ ሰው ጋር መሆኑን አሳየኛል። Let's try this again. Okay. So መንፈስ ቅዱስ ከሰዎች ጋር ከሆነ
አይሳሳትም ሰዎች አይሳሳቱም አልከኝ። መንፈስ ቅዱስ ጋይድ እያደረጋቸው የሰሩትን ስራ ነው እኛ ሆሊ ትራዲሽን የምንለው። So can holy tradition be wrong? Can be wrong. I repeat, it can be wrong. Why? Because ይሄ አባት ከመንፈስ ቅዱስ ሰማው ይበል እንጂ መንፈስ ቅዱስ እንደገለጠለት ያ አባትና መንፈስ ቅዱስ ናቸው የሚያውቁት። እኛ ደግሞ መጽሐፍ አለ፣ በመጽሐፍ ሄደን ቼክ እናደርግና እኛ የምናውቀው አባት። እሺ I understand. So ይሄ ሰውዬ ከመንፈስ ቅዱስ ተቀበልኳል እንጂ ከመንፈስ ቅዱስ እንደተቀበለ አናውቅም ነው የምትለኝ? correct? exactly. እሺ መጽሐፍ ቅዱስ 27 እንደ ኒው ቴስትመንት 27 books እንደሆነ እንዴት ታውቃለህ? መጽሐፍ ቅዱስ 27 መሆኑ የአትናሽስን ጽሁፍ፣ የጀሮምን ጽሁፍ፣ የግሪጎሮስ ናዚያንዘን ጽሁፍ Athanasius didn't say 27 and these are people, how do you know መንፈስ ቅዱስ ጋይድ እንዳደረጋቸው? They're fallible. Explicitly said that. Explicitly ጽፎታል እንደዛ ብሎ። Books he included Baruch in there, right? Baruch or one of the other books, I don't remember which one. የብሉይ ኪዳን መጽሐፍ ነው። ባሩክ የብሉይ ኪዳን መጽሐፍ ነው በነገራችን ላይ። Fair enough. I apologize. You're right. So again, he added extra books that you do not accept, correct? ግን ተረፈ የሚያስርና ፈርስት ራስን ጨምሮ አስቴርን ቀንሷል። You're right. At the end of the day, it doesn't matter what Athanasius said, what any of them said, because they said it's from the Holy Spirit. Why should we trust them? የአይሁዶች መጽሐፍ ስለሆነ የአይሁዶች መጽሐፍ ማለት ኦፍ ኮርስ ባይ ዘ ዌይ ኢየሱስን ያሳየን ማን ነው? ኢየሱስን ያሳየን እኮ ዮሐንስ ነው። የእኛን ኃጢአት የሚሸከም በግ እንደሆነ ዮሐንስ አሳየን። ዮሐንስ ኢየሱስን ለእኛ ለማሳየት ኢንፋለብል መሆን አይጠበቅበትም። መጨረሻም ተጠራጥሯል። ስለዚህ መጽሐፍ ቅዱስን የሰጡን ሰዎች ፋለብል የሆኑ ሰዎች ናቸው። ፋለብል የሆኑ ሰዎች ኢንፋለብል ነገር አይሰጡንም ማለት አይደለም። Okay, so they could, oh my gosh. Okay, so መጽሐፍ ቅዱስ የሰጡን ፋለብል ሰዎች ናቸው። ስለዚህ ፋለብል ሰዎች ኢንፋለብል ነገር ሰጡን ማለት አንችልም። ስለዚህ መጽሐፍ ቅዱስን የሰጡን ፋለብል ሰዎች ስለሆኑ መጽሐፍ ቅዱስ ፋለብል ነው እያልን ነው። ቅዱስን የሰጠን መንፈስ ቅዱስ ነው ሲጀመር። How do you know? እነዚህ አባቶች ግን how do you know? አልገባኝም። አሁን እኮ ነው አልከኝ። ምን ነው how do you know? ይኸውልህ መጽሐፍ ቅዱስ የሰጡን ፋለብል ሰዎች ስለሆነ የሰጡንን ነገር ፋለብል ነው እንጂ ኢንፋለብል ማለት አንችልም አላልክም? just a second ago የግድ እግዚአብሔር ወርዶ ሊሰጠን አይገባም። Okay, let's try this again. እግዚአብሔር ቃል ሰዎች ናቸው የሰጡን። Okay, let's try this again. መጽሐፍ ቅዱስ ከሰማይ እግዚአብሔር ከሰማይ ወርዶ ነው የሰጠን? በመንፈሱ ነው ለሐዋርያት የሰጠው ማለት ነው። በመንፈሱ ሐዋርያቶች ጻፉት ግን ወይም ደግሞ አፖስቶሎች ጻፉት። But now I'm talking about canonization. Okay? That what is the Bible የሚለው የደነገጉልን ሐዋርያት አይደሉም አይደል? መቼስ ይሄንን አትከደም አይደሉም እንዴ? እንዴት ነው የምክደው? እያንዳንዱን ቀኖና ልነግር ይችላል ከፈለክ። ከዛ በኋላ የመጡት ሰዎች ፋለብል ናቸው አይደለ? ናቸው። ኢንፋለብል መሆን አይጠበቅባቸው። Okay, so fallible ከሆኑ how do you know they didn't make a mistake on the canonization of the Bible? ጀመር ለምሳሌ ጀሮም 66 ብሏል። 66 ብሎ ይጻፍ እንጂ እሱ አይደለም 66 ያለ። በወቅቱ ይነበቡ የነበሩ መጽሐፍቶችን ይጻፍ። I don't care about that. That's not my question, Danny. Like, that's not my question at all. የትም ይሁን ከድሮም ይሁን ከአዲስም ይሁን outside of the Bible ስለሆነ Jewish ይሁኑ ምን ይሁኑ it doesn't matter to me. They're all fallible. So how do you know that is the correct form of the Bible if it's fallible? አንደኛ አፖስቶሎች ያለ ማን ጻፈው የሚለው በታሪክ ይታወቃል። መጽሐፉ ማን ጻፈው? ጸሐፊዎቹ ይታወቃሉ። ሁለተኛ ዲቪኒቲ መጽሐፉ ራሱ የመለኮታዊ ባህሪ ያለው ወይ
የሚለው ይታያል። ሶስተኛ እሺ እንጠይቀው እንዴ ተደጋገመ ብዬ ነው the same question the same answer ስለሆነ maybe in a different way ለሞከርና let me try one other way can an infallible source produce can a fallible source produce an infallible result? That's a better way to ask. fallible የሆነ ሶርስ የሚሳሳት የሆነ ምንጭ የማይሳሳት ነገርን ማምጣት ባይችልም የሚሳሳት የሆነ ምንጭ የማይሳሳተው መጽሐፍ ግን መጠቆም ይችላል። እንደዚህ ሪኮግኒሽን መስጠት ይችላል። ሪኮግኒሽን መስጠትና ፕሮዲዩስ ማድረግ ይችላል። እሺ elaborate on that. ጀሮም ኢንፋሊብል አይደለም ፋሊብል ነው። ግን ጀሮም በዘመኑ ይነበብ የነበረውን ነገር ኢየሩሳሌም ድረስ ሄዶ አይቶ ጽፏል። ኢየሩሳሌም ይነበብ የነበሩ 39 የብሉይ ኪዳኑ በአዲስ ኪዳን ቸርች ደግሞ ይነበቡ ያሉትን መጽሐፍቶች አይቶ ጽፏል። ስለዚህ ጀሮም አይሳሳትም፣ ይሳሳታል። የሚሳሳት ሰው ግን የማይሳሳት ነገርን መጠቆም ይሄ እኮ አይሳሳት እንዲህ ብሎ መናገር ይችላል፣ ማሳየት ይችላል። ቸርችም እንደዚህ አይነት ስራ ነው የሰራችው። hold አንዴ ፖዝ አድርገልኝ። I just want to make sure I understand your concept. በኋላ እንዳትቀይረብኝ አደራ። ፋለብል የሆኑ ሶርሶች ኢንፋሊብል የሆነውን ነገር መጠቆም ይችላል እያልከኝ ነው አይደለ? እሺ ወደ ቅዱስ ትውፊት ስንመጣ ፋለብል የሆኑት ሰዎች ኢንፋሊብል የሆነውን ሆሊ ትራዲሽን መጠቆም ለምን አይችሉም? ቸርች አትጠቁመኝም ማለት ነው። በመካከሉ ፍለፎች አሉ። እነሱን ስክሪን አውት አድርገን እንቀበላልናል እንጂ Please answer my question. Fallible የሆኑት ሰዎች infallible holy tradition ለምን መጠቆም አይችሉም? ይችላሉ እኮ አልኩኝ። ሲጀመር ትራዲሽን ሆኖ ኢንፋሊብል የለም ሲጀመር። ቆይ I just went through this. We just went through this, Danny. Please don't go backwards. መንፈስ ቅዱስ ከሰዎች ጋር ከሆኑ ሰዎች አይሳሳቱም ብለኸኛል አይደል? እሺ ሳይሳሳቱ የሚደነግጉትን ህግ ሆሊ ትራዲሽን የምንለው እሱ ነው። የማይሳሳቱ ከሆነ ያ ትራዲሽን ሆሊ ትራዲሽን ይባላል። That's how I'm defining holy tradition. Okay? ይሄንን ስልህ ምን አልከኝ? How do we know እነዚህ ሰዎች ከመንፈስ ቅዱስ እንዳመጡት አልከኝ። Okay, ወደ መጽሐፍ ቅዱስ ሄድኩ። How do you know that this is the Bible? You said a fallible source can point to an infallible idea or concept አልከኝ። ሊጠቁሙ ይችላል። infallible የሆነውን ነገር መጠቆም ይችላሉ አልከኝ። Perfect. ወደዚህ ስመጣ ደግሞ holy tradition fallible የሆኑት ሰዎች infallible የሆነውን ሆሊ ትራዲሽን ለምን መጠቆም አይችሉም ነው ጥያቄ። ትራዲሽን ፋላቢሊቲ ያለጥቀም ትክክለኛ ተቀባይነት ያለው እንደ እግዚአብሔር ቃል የሆነ ብዬ ነው የምወስደው። Okay, let's step back then. Can the Holy Spirit be fallible? No, never. Okay. If the Holy Spirit is with the people, can the people be fallible? They are fallible. የሚሰሩት ስራ ግን መንፈስ ቅዱስ አስቸጋሪ ነው። ይሄ ጥያቄ ለመመለስ የሚሰሩት ስራ if the Holy Spirit is with the people, can they do something that is fallible? they can do both. human spiritual ነገርም ሰማይ መዝጋት ይችላሉ፣ የአንበሳፍ መዝጋት ይችላሉ፣ ቀይ ባህር መክፈል ይችላሉ። መንፈስ ቅዱስ ከነሱ ጋር ከሆነ የማይቻለውን እግዚአብሔር ማድረግ የሚችለውን ሁሉ ማድረግ ይችላሉ። Holy Spirit ጋይድ እያደረጋቸው ፋሊብል የሆነ ስራን መስራት ይችላሉ ወይ? ይችላሉ። ፋሊብል ኦኬ። ስራውን መስራት ይችላሉ። ስራውን መስራት ፐርፎርም ማድረግ ይችላሉ። ውጤት ማምጣት ይችላሉ። ስራውን መስራት ይችላሉ። ስራው ፋሊብልም ሆነ ኢንፋሊብል ያን ነገር ማድረግ ይችላሉ። Okay, let me ask a different question. ሙታን ማስነሳት ይችላሉ። ማሳወስ ይችላሉ። Let me ask a different question.
if the Holy Spirit is with the people and guiding the people, can they do infallible work? ለምሳሌ እስቲ ምሳሌ አስቀምጥልኝ። አሁን ጥያቄህን አንተ ፕሮዲውሰሩ ስለሆነ Okay, I'll give you a perfect example. እንዲህ ማድረግ ይችላሉ በለኝ። I'll give you the perfect example. Guided by the Holy Spirit, can the fallible people canonize an infallible Bible? Okay, so their work is infallible. Their work. So their work is infallible. Specific to what they did, of course. Okay, so yes. It is possible to have an infallible work. የወርቅ ግን ኢንፋሊብል ስትል ኦምኒፖተንትነቱን እያሰብክ ነው። Danny, like seriously, like, I'm being serious, like kalebe kono maura, like ለማሸነፍ ለምናምን by the way now ማለት ሊያስቅህ ይችላል ግን I'm trying to help you እግዚአብሔር በሚያውቀው እሺ ዳኒ ምን መሰለህ like we just said is it if the Holy Spirit is with the people they have the potential to not err, meaning to be infallible. But then, or are you going back on that? Yes, no. They have the potential to not make a mistake, to be infallible. በዛ ስፔሲፊክ ሞመንት የሆነ ነገር በትክክል ማድረግ ይችላሉ። መንፈስ ቅዱስ ከነሱ ጋር ከሆነ ማለት ነው። ያ ስራ የሚሰሩት ስራ infallible ነው ካለን that is what we are calling holy tradition. ችግር የለውም በመንፈስ ቅዱስ ተመርተው ነው ብለህ የምትል ከሆነ እኔ መጨረሻ አንተን ክሮስ ቼክ የማደርገው በእግዚአብሔር ቃል ነው። ሆሊ ትራዲሽን እኮ እኛም እንቀበላለን ካስፈለገ ምን እንቀበላለን። ፕሮቴስታንት ይቀበላል። Wait a minute, that's not I'm not saying you accept it. I'm saying it is infallible. I'm saying that work that they did by the Holy Spirit is infallible. ግን አንድ ሚራክልስ የሆነ ነገር ማድረግ ይችላል። አሁን እንግዲህ ከራስ ጋር እኮ ዲቤት እያደረክ ነው ዳኒ። ከራስ ጋር እኮ ነው ዲቤት የምታደርገው እንዴ። ካኖናይዜሽን የተሰራው በፋሊብል ፒፕል ነው፣ ግን ኢንፋሊብል ነገር ሊሰሩ ይችላሉ እኮ እያልከኝ እኮ ነው። ከራስ ጋር እኮ ነው ኦፖዝ የምታደርገው። ቴክኒካሊ ኢት ኢዝ ዘ ሆሊ ስፒሪት ሪዘርቭ ያደረገው የሰው ስራም አይደለም ይሄ። But he's working through people. You understand this, right? He's working through people. He's not working. ሰዎች ኢንፋሊብል ነገር እንዳደረጉ አይነ ነገር አድርገን መውሰድ የለብንም። ሰዎች ሁሉ ኢንፋሊብል ናቸው። አትናሽስ ኒቄ ላይ የነበረው ሰው ምሳሌዎችን አትፈልግም። በነገራችን ላይ ወደ ምሳሌ ልመጣ ነው። ሰዎች ሁልጊዜ አንደርላይን ሁልጊዜ ፋሊብል ናቸው። ምን ማለት ፈልገህ ነው? ሁልጊዜ ፋሊብል ናቸው ስትል ምን ለማለት ፈልገህ? You said it, I didn't say it. You said this is your words. It's your words. እንዴት እኔ አብራራዋለሁ? Danny, like this is why I'm saying like come on, seriously. አንዴ ልንግባባል ካለም ዛሬና ግን አንዴ አንድ ጊዜ ነው ወዲህ ሲቀር ኖ ቀጥል። እሺ ኦኬ። በቃ ለምሳሌ አትናሽስ በኒቂያ ጊዜ ነበረ። ግን በቸርች ውስጥ ደግሞ አንድ ደካማ ሰው የሚያደርገው ነገር ተደርጓል። እሱ በነበረበት በራሱ ቸርች ውስጥ የተገደለች ሴት ነበረች። ሰዎቹ ፐርፌክት አይደሉም ነው እያልኩ ያሉት። ግን ያንን ደግሞ ናይስ ዲፌንስ ኤሪያንስ ላይ አድርጓል። ዳትስ ግሬት። ስለዚህ ፋሊቢሊቲ ለእግዚአብሔርና ለእግዚአብሔር መንፈስ ለእግዚአብሔር ቃል ነው የምንጠቀምበት። ኢንፋሊቢሊቲ የሚል ነው ያለኝና
ፕሊዝ ላይክ እንትንን አትቀይር፣ እንትን ፖዚሽንን አትቀይር። ሰዎች ሁልጊዜ ኢንፋሊብል ናቸው ካልከኝ አስጨርሰኝ። ማቴዎስ ወንጌሉን ሲጽፍ ሊሳሳት ይችል ነበረ ወይ? ራሱ ከጻፈ ሊሳሳት ይችላል። አሁን እኮ ሰዎች በመንፈስ ቅዱስ ሆነው ሲሰሩ እኮ አይሳሳቱም ለማለት ለምን ይከብዳል ታዲያ? ስለዚህ በመንፈስ ቅዱስ ሆኖ የጻፈው ነገር ስህተት አይኖርበትም። አሁን የኔ ጥያቄ በመንፈስ ቅዱስ ተመርተው የሚሰሩት ስራ አይሳሳቱም ለምን አትልም? ሲጽፉ ብቻ ነው የማይሳሳቱት? አልኩም እኮ በመንፈስ ቅዱስ ተመርተው የሚሰሩት ስራ በሙሉ መንፈስ ቅዱስ ስላለ በእነሱ ዘመን ብቻ ሳይሆን በእኛም ዘመን በእግዚአብሔር አቅም የሚገለጥ ነው። ይሄ ነገር ምንም አዲስ ነገር አይደለም እና ኢንፋሊብል የሆነ ነገር ማለት ወይም ደግሞ ያ ግን ኢንፋሊብል ነው የሚሆነው አይደል? መንፈስ ቅዱስ ያለበትን ነገር እኮ ተስማምቻለሁ እኮ። መንፈስ ቅዱስ ያለበትን ነገር ተስማምቻለሁ። መንፈስ ቅዱስ በመንፈስ ቅዱስ ተመርተው የሚሰሩት ነገር ኢንፋሊብል ነው እያልከኝ ነው? ኦኬ፣ በመንፈስ ቅዱስ ተመርተው የሚሰሩት ነገር ኢንፋሊብል ነው ካልን ባይ ዴፊኒሽን ሶላ ስክሪፕቶራ is no longer true። ምክንያቱም ሶላ ስክሪፕቶራ the Bible is the only infallible source እያለን እኮ ነው። that's my point እኮ። ሶላ ስክሪፕቶራ by definition is the Bible is the only source for infallibility። ይህንን እኮ ደጋግመን እኮ አየነው። ይህንን ነው ዲያቆን ይቅርታ፣ ዲያቆን ይቅርታ፣ ዲያቆን ይቅርታ። ሁላችሁም ሰላም ብያለሁ። ቀሲስ ይፍቱ ቦታ ነው የገባው። አይ ምንም እኮ መቀጣጠል ሆነ። ዳኒ አሁን እዚች ጋር 4 ነጥብ ነው በቃ እኮ አለቀ። የውይይታችሁ አለቀ። አሁን እዚህ ጋር አልቋል እኮ አለቀ። የምትነግረኝ አንተ ካልሆነ በስተቀር እኔ አለቀ ብዬ አንተ አቁመህ አለቀ የምትል በምክንያት ነው አይደለም? ማልፋት ነው እኮ እኛንም እሱንም ያስከው። ግድ የለ ሀሳብ ይስጥና ከዛ በኋላ እሰጣለሁ። ሀሳብ ካለው ሀሳብ ይስጥ፣ እድል ስጡን። እሺ እሰጣለሁ። እሺ ዳኒ ቀጥል። ኢንፋላቢሊቲ ወይም ደግሞ አይሳሳቴነት ለእግዚአብሔር ቃል የተሰጠ ነው። ይሄ እግዚአብሔር ቃል ደግሞ ተናጋሪው እግዚአብሔር ስለሆነ በእግዚአብሔር መንፈስ ሆነው ሰዎች የጻፉት ስለሆነ ማለት ነው። ከዛ በቤተክርስቲያን ታሪክ ውስጥ የእግዚአብሔር መንፈስ ተገልጦ ሰዎች የተለያዩ ማይቲ ነገሮችን አድርጓል፣ ቀኖናን ጨምሮ ማለት ነው። በዚህ መልኩ ኢቭን በዘመናችንም የእግዚአብሔር ኃይል የሚገለጥበት ሁኔታ ይኖራል። ይህንን ግን ትክክለኛ ተርም አይደለም። አሁን እኔ ለምሳሌ ሙታንም ባስነሳ በእግዚአብሔር መንፈስ ብዙ ነገር ባደርግ ኢንፋሊብል አልባልም። ይህ ተርም ለእኔ አይውልም እና ካይንድ ኦፍ ዲፊኒሽኑ ላይ ክፍተት ይኖረዋል። ከዛ በተረፈ የእግዚአብሔርን ቃል በእግዚአብሔር ቃል ነው ቼክ የምታደርገው። ግለሰቦችን ግን ሁሌ ዞር ብለህ በእግዚአብሔር ቃል ቼክ ታደርግና ከዛም በኋላ መጥተህ ይሄን አልቀበልም ይሄን እቀበላለሁ። ስለዚህ መጨረሻ ሀሳብ የምሰጠህ ማቴዎስ ፋለብል ነው አዝ አ ሂውመን ቢንግ አይደለ? ግን ማቴዎስ ወንጌልን ሲጽፍ ግን ኢንፋሊብል ነው ብለን ነው የምናምነው። ማርቆስ ፋለብል ነው፣ ማርቆስ ወንጌልን ሲጽፍ ግን ኢንፋሊብል ብለነዋል። ለምን? በመንፈስ ቅዱስ guided by the spirit ፍጻሜው ግብሩ ግን ኢንፋሊብል ነው እንላለን with the condition that they're working with the Holy Spirit. okay? ያ የሚሰሩት ስራ ደግሞ is what we're defining as holy tradition. holy tradition በመንፈስ ቅዱስ ተመርተው የሰሩት ስራ ኢንፋሊብል ነው ካልን by definition sola scriptura is no longer true. Because sola scriptura የሚለው by definition the only infallible source is the Bible. That is what sola scriptura is. ቅድም ጀምረን define ያደረግነው even though contradicting እንትን ቢኖርም by definition we're going against what sola scriptura is. Now you can discuss with me how do we really know what part is infallible, how do we know which one is the holy tradition ብለን ብዙ ዲቤት ማድረግ እንችላለን። ለዛ መልስ አለ። ሐሳቡ ግን ይሄ ነው ለማለት ነው። አሸናፊ ቀጥል። መምህር አሸናፊ ይቅርታ ስላሱ። ግድ የለም ችግር የለም። በጣም አመሰግናለሁ። ማለት ውይይታችሁ ጥሩ ነበረ። በነገራችን ላይ አድካሚ የሚመስልም ግን በጣም ብዙ ቁም ነገሮች ይዘንበታል። ዳኒንም በጣም ነው የምናመሰግነው።
በዚሁ አጋጣሚ በጣም ነው ማከብር ማመሰግነው። ለምን በዚህም ሁኔታ ላይ ሆናችሁም ቢሆን ብዙ ቁም ነገር ይዘናል። ግን ደላስት አሁን መጨረሻ ላይ የተባለው ነገር በቃ ሄዳችሁ ጥሩ ፖይንት ላይ ደርሳችኋል። ለኔ አላቅም ለሌላው በቃ 4 ነጥብ ላይ ደርሳችኋል። እሱ በጣም ያስደስተኛል። እዚህ ቦታ ላይ ሳትደርሱ እዛም እየተረገጠ ቢሆን ኖሮ ያለቀው ነገር ትንሽ ያለ ውጤት ተበተን እንል ነበርና አጨራረሱ በጣም ግሩም የሆነ አጨራረስ ነው። የተግባባችሁ ይመስለኛል። አሁኑኑ አዎ ተግባብተናል ላይል ይችላል ዳኒ። ግን እኛ ታችም ያሉት ላይም ያለ ነው በአብዛኛው ገብቶናል 4 ነጥቡ መጨረሻ ላይ እና የመጨረሻው ምንድነው ፋሌብል የሆኑ ሰዎች ኢንፋሌብል የሆነ ስራ ይሰራሉ በሚለው ነገር ተስማምታችኋል። ኢንፋሌብል የሆነ ስራ ደግሞ አይቋረጥም መንፈስ ቅዱስ እስካለ ድረስ። መንፈስ ቅዱስ ቆይ እኔ የገባኝን ነው ማውራው ዳኒ። አንተማ እንደማትል እኮ ይገባኛል። እኛ የገባንን ነው ማውራ። መንፈስ ቅዱስ ስራው አይቋረጥም፣ ዛሬም ወደፊትም አለ። መንፈስ ቅዱስ የሚያሰራቸው ሰዎች ምንም እንኳን ፋሌብል ቢሆኑ የገባንን ነው እያወራ ያለሁት። ኢንፋሌብል የሆነ ስራ ይሰራሉ እንደነ ማቴዎስ እንደነ ማርቆስ። ዛሬም መንፈስ ቅዱስ በሰው ላይ አድሮ ከሰራ ኢንፋሌብል የሆነ ስራ ይሰራል ማለት ነው። ዳቲዝ ያ ማለት ደግሞ ሶላ ስክሪፕቸራ በዚህም በዛም በዜሮ ትባዛለች ማለት ነው። ሶላ ብቻ ደግሞ ይቀራል እዚህ ጋር ቀጥሏል ማለት ነው ያ ነገር። ይሄ ምንም በአፍህ ልትልልን አይገባም ስለምናቀው በጣም ነው የምናመሰግነው። ጥያቄዎች ነበረኝ ግን 4 ነጥብ ላይ ስለደረሳችሁ ጥያቄውንም አልጠይቅም። ለምን በቃ በቂ ነው። እዚህ ላይ እንድንደርስ ነበረ ትልቁ ምኞታችን። ደርሰናል። አመሰግናለሁ ዴቭ፣ በጣም ነው የምናመሰግነው። ምንም ችግር የለውም። ምናልባት I don't know how አንዴ መናገር ይችላል? ጊቭ ሚ አ ሰከንድ። ግን ሌት የመገባችሁ ሼር እና ታብታብ እንድታደርጉ ለማለት ነው። ዳትስ ኦል ነው።